ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል አርበኛ አስረስ ማረ ዳምጤ መስመር ላይ አግኝቼዋለሁ። በወቅታዊ ሁኔታና አጠቃላይ በትግሉ ዙሪያ እንደዚሁም በቀጠናዊ ፖለቲካዊ እንቅስቃሴዎች ላይ ባተኮረ መልኩ ጥያቄዎችን በማንሳት አብረን እንቆያለን። በጣም አመሰግናለሁ አርበኛ አስረስ ማረ ዳምጤ። ሰሞኑን ከድርድር ጋር ተያይዞ ስም ይነሳል። ፎቶግራፎችን በማህበራዊ ሚዲያ ላይ አያቸዋለሁ። ድርድር አስረስ ማሬ ብቻው የሚደራደርበት ምክንያት ምንድነው የሚል ጥያቄ ይነሳል። ምንድነው እሱ ይሄ ወሬ? አመሰግናለሁ መሳይ። ይሄንን እንኳን እኔ እንደ ጥያቄም ታነሳዋለህ ብያልገመትኩም ነበር እውነት ለመናገር። አንደኛ ነገር በብልጽግና ዲጂታል ሰራዊት በኩል በተለይ በዋናነት በፌክ አካውንቶቻቸው በኩል ነው ይዘዋወር ሰዎች እየላኩልኝ የተመለከትኩት። እንዲህ አይነት ነገሮች የተለመዱም ስለሆኑኛ ቁም ነገር የምንሰጣቸውም ቁም ነገር የምናያቸውም ኮሜንትም የምናረግባቸው ጉዳዮች አይደሉምና እንግዲህ እንደሚታወቀው የፋኖ ኃይል የሰላም ኃይል ነው። ሰላሙን መብቱን ተነፍጎ ጠመንጃ ያነሳ ኃይል ነው። እኔን ጨምሮ ብዙዎች ፋኖ አመራሮች አርማዎችን መፈክሮችን ሰላማዊ ጥያቄዎችን ይዘን በበርካታ ኢትዮጵያ ከተሞች አደባባዮችን ስናጥለቀልቅ የኖር ወጣቶች ነን። አገዛዙ አረመኔያዊ መንገድ የሚከተል በመሆኑ ሁሉንም የሰላም ጥያቄዎቻችንን ሁሉንም የሰላም አማራጮች በማፈኑ ወይም በሌላ አነጋገር ሰላማዊ ትግል በሚባለው ሙሉ በሙሉ ተሸንፎ ጠመንጃ ያነሳ ያፈረ አረመኔ አገዛዝ ከመሆኑ ባሻገር ወደ ተሟላ የዘር ማጥፋት ጦርነት ወደ ተሟላ የሽብር ተግባር በመሸጋገሩ ምክንያት ህዝባችንን ከህልውና አደጋ ለማዳን ቆርጠን የገባንበት ትግል ነው። በዚህ ትግል ውስጥ የሚደረግ የአማራን ህዝብ ጥያቄ ከማስመለስ በመለስ የሚደረግ ድርድርም ሆነ ውይይት እጅ መስጠት እንጂ ድርድር ሊባል አይችልም። ብዙ ጊዜ እኛም እንደምንናገረው ሌሎችም እንደሚናገሩት ጦርነት የፖለቲካ ጥያቄን ማስፈጸሚያ መሳሪያ እንደሆነ ይታወቃል። የምንዋጋው ጦርነት ይዘን የተነሳነውን ዓላማና ግብ ለማሳካት ከጠመንጃው ውጭ አማራጭ በመጥፋቱ የገባንበት ነገር ነው። ጠመንጃው ያንን ጥያቄ የሚወልደውበት ጊዜ ሲደርስ ወይም ደግሞ የሚፋለመን ኃይል ሊያጠፋን ከምድረገጽ የአማራን ህዝብ ሊያጠፋ በባርነት ሊይዝ የተነሳው አረመኔው የብልጽግና አገዛዝ ወደ ቀልቡ የመመለስ እድል ካለው እና ሙሉ በሙሉ የአማራን ህዝብ ጥያቄ ለመመለስ ዝግጁ የሆነ ጊዜ ብቻ የምናነሳው ዲስኮርሱንም ያን የምንጀምረው አጀንዳ ከሚሆን በስተቀር አሁን ባለንበት ነባራዊ ሁኔታ ደግሞ አገዛዙ ይሄንን ከመቀበል ይልቅ ይሄንን ከማሰብ ይልቅ በተናጠል መከፋፈል በፕሮፓጋንዳ መከፋፈል ከፊሎቻችንን ህክምና እየወሰዱ ነው። እዚህ ቦታ እዚህ ከተማ ይላል በየሳምንቱ ያስታምመናል፣ በየሳምንቱ ያደራድረናል፣ በየሳምንቱ ይረሽነናል፣ በየሳምንቱ ይገለናል በፕሮፓጋንዳና ምን ያክል የፕሮፓጋንዳ ዝቅጠት ውስጥ እንዳሉ ነው። አስረስየንን ጥያቄ ያለ ምክንያት አላነሳውትም እንዳልከው ለአስተያየትም ለምላሽም የሚበቃ ነው ብዬ አይደለም። ነገር ግን ዘመኑ የቴክኖሎጂ ነው፣ የመረጃ ዘመን ነው። እናንተ ይሄንን የሉና ተጋድሎ በመታደርጉበት ጊዜ ይሄ አጠቃላይ በቴክኖሎጂ በመገናኛ ቴክኖሎጂ ዓለም የደረሰበት ትግሉን በአንድም ይሁን በሌላ ተጽዕኖ መፍጠሩ አይቀርም። ብልጽግና በሚሊዮን የሚቆጠሩ ፌክ አካውንቶችን በመፈብረክ በዚህ ላይ ያተኮረ ስልጠና በመስጠት ከፍተኛ በጀት በመመደብ እንዲህ አይነቱን ሐሰተኛ መረጃዎችን ይሄ በአርቲፊሻል ኢንተለጀንስን በመጠቀም ፌክ አካውንቶችን ፌክ ምስሎችን ፌክ ድምጾችን እንደነዚህ አይነት ነገሮች ወደ ትግሉ ይዞ መጥቷል። ይሄንን እንዴት ነው እንደው መቋቋም የሚቻለው? በተወሰነ ደረጃ በዚህ ታጥበው የሚወሰዱ የእውነት መስሏቸው ሊቀበሉ የሚሞክሩ እንዳሉ ይታወቃል። ግን እናንተ በዚህ ዘመን ላይ መጣጣችኋል። እንደያኔው አይነት አይደለም፣ እንደያኔው ዘመን ትግል አይደለም። አሁን ይሄንንም ራሱ የምትቋቋሙበት ይሄንንም በተወሰነ ደረጃ የምትከላከሉበት ነገር ሊኖር ይገባል ብያምናለሁ። ለሁሉ መልስ መስጠት የለባችሁም፣ ግን የሆነ ስትራቴጂ ከዚህ አንፃር ይኖራል ብዬ ተጠብቃለሁና እንደው እዚህ ላይ ምን ማለት ይቻላል? ልክ ነህ መሳይ። ያው ዘመኑ የሃይብሪድ ዋር የሚደረግበት ቅይጥ ጦርነት የሚደረግበት ነውና አንደኛው የቅይጥ ጦርነት መሳሪያው ደግሞ የዲጂታል ዘመን መሆኑ ነው። በዚህ የዲጂታል እንቅስቃሴ ምክንያት በዓለም ላይ በበርካታ ሀገራት ብዙ የፖለቲካ እንቅስቃሴዎች ተካሂደዋል፣ ለውጦችም መጥተዋል። ያንን የሚመጥን ስትራቴጂ አካሄድ ያስፈልጋል።
ዘርፉ ፋይናንስ ይጠይቃል፣ እውቀት ይጠይቃል፣ ሊደርሺፕ ይጠይቃል። ብዙ ነገሮችን እየተሞከሩ ነው ያሉት እስካሁን። በዋናነት የፓብሊክ ኮንሺየስነሱን ከፍ ለማድረግ እስካሁን ድረስ እየተጠቀምነው ያለ ነው እንዳነሳው ላይ አገዛዙን ባህሪ ነው። አገዛዙ ተሳስቶ እንኳን እንደው አልፎ እንኳን እውነት ስለማይናገር ሀቅ ስለማይናገር በአገዛዙ መስመር ያለውን የፕሮፓጋንዳ ቡድን ህዝቡን ማያዳምጥም። በሌላ በኩል እኛም በህዝቡ መሃል ያለን መሆናችን ለጠላቶቻችን መራር ሀቅ ለኛ ደግሞ በኩራት የምናደርገው እንቅስቃሴ ስለሆነ በሰራዊቱና በህዝቡ መሃል ያለ መሆናችንን የምንታገልለት ህዝብ የሚሞትልን የምንሞትለት ህዝብ ስለሚያቅ በእሱ ነገር ኮንፊደንስ አለን። ነገር ግን እንዳነሳው ቀላል አይደለም። የሚፈጥረው ውጅንብር የሚያመጣው ነገር ቀላል ስላልሆነ ለመከላከል እንግዲህ በዚህ አጋጣሚ በዘርፉ የተሻለ አቅም ያላቸው ጊዜም ያላቸው ይሄ ትግል ይመለከተናል የሚሉ ከተራ አሉባልታ በመውጣት ከርስ በርስ ስድድብ ፍረጃ በመውጣት እንዲህ አይነት ጉዳዮች ላይ እንዲህ አይነት የአገዛዙን የፕሮፓጋንዳ እንቅስቃሴ የሚያከሽፍና አጀንዳ የሚሰጥ ስራ ላይ ቢሰማሩ በበርካታ አቅም ያላቸው ልጆች በርካታ አቅም ያላቸው የትግሉ ደጋፊዎች እንዳሉ ይታወቃሉ። ነገር ግን በተደራጀ መንገድ እንዲህ አይነት ነገሮችን መስራት እንዲችሉ በእኛ በኩል እስካሁን የሞካከርናቸው ነገሮች አሉ። ወደፊት እኛም በተደራጀ ሁኔታ ስምሪት ለመስጠት እንሞክራለን። ነገር ግን በራሳቸው ብዙ ጊዜ ይሄ ስራ መልካም ፈቃደኝነትን ውስጣዊ ፍላጎትንም ስለሚጠይቅ ያንን መሰረት ባደረገ መንገድ እንደቀላል ሳይዩት ሳይናቅ ስራዎች ሊሰሩበት ይገባል እላለሁ። እንግዲህ የብልጽግና ባለስልጣናት ወታደራዊውም ፖለቲካ ባለስልጣናትም ውሎ አዳራቸው ቲክቶክ ላይ ፌስቡክ ላይ ነው። እውነት ለመናገር እንደዚህ አይነት አስተዳደርም ታይቶም ተሰምቶም ማያውቅም። ፌስቡክ ላይና ቲክቶክ ላይ ነው የፖለቲካው ሙቀት እየለኩ አንዳንድ ጊዜ ውሳኔ የሚወስኑትና እነሱ መንደር መሄድ ይገባል። አንዳንዴ ዛም ሄዶ በተደራጀ ሁኔታ ማሳፈር ይገባል። ቆርጦ ቀጥል ዜናዎችን ቆርጦ ቀጥል ምስሎችን እያመጡ ህዝብን የሚያደናግሩበትና ብዙ ነገሮችን እያደረጉ ነው ያሉት። ከፍተኛ በጀት ነው በነገራችን ላይ የተበጀተው በአለም ዙሪያ እስከ 1 ሚሊዮን ዲጂታል ሰራዊት እንዳሰማሩም የሚጠበቅ ነው። በቀጥታ በነዳንኤል ክብረትና በኢንፎርሜሽን ቴክኖሎጂ ኢንስቲትዩት አማካይነት በለጠ ሞላ በሚመራው መስሪያ ቤት አማካይነት የተደራጁ ሰዎች የሚመራቸው 1 ሚሊዮን የዲጂታል ሰራዊት አባላት እንዳሉ ይታወቃልና ህብረተሰቡ ጥንቃቄ ማድረግ ይገባዋል። ለማንኛውም አስረስ ሌላ ነገር ደግሞ እየተነሳ ነው። እንደው እናንተ በአማራ ክልል ነው የምንታገለው የአማራ ክልል ላይ ነው የቤዛችንም የጦር እንቅስቃሴያችንም የሚል ነገር በተደጋጋሚ ታነሳላችሁ። አሁን ግን በተለያዩ የኦሮሞ ተወላጅ ሚዲያዎች የኦሮሞ ጽንፈኛ ፖለቲከኞች እንዲሁም በራሱ በብልጽግና ሰዎች የሚነሳ ነገር አለ። ምዕራብ ሸዋ ላይ ታይታችኋል። እዛ ሄዳችሁ የኦሮሞ ተወላጆች ላይ ጥቃት መሰንዘራችሁን፣ አሁን ደግሞ ወደ አርሲ ምስራቅ አርሲ ሄዳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ሌሎች ላይም ጥቃት መሰንዘራችሁን ከሸኔ ጋር ሆናችሁ የሚገልጽ ሪፖርት ከኢትዮጵያ የሃይማኖት ተቋማት ጉባኤ ሰሞኑን ሰምተናል። እንደው ከአማራ ክልል ውጪ በየቦታው አላችሁ ማለት ነው ወይስ ከሸኔ ጋር የወዳጅነት ውጊያ ልታደርጉ ነው አርሲ ላይ ተገናኛችሁ? ወል እንግዲህ የጥያቄ ለይሄን ሐሳብ ለሚያመጡት በተለይ የቤተ ክህነት ሰዎች ነን ብለው በእምነት ካባ የንጹሃን ሰማዕታትን ፍትህ ያመጣሉ ተብለው የሚጠበቁ በቤተ ክርስቲያኗ ሙዳየ ምጽዋት ለተከርሳቸውን የሚሞሉ የሃይማኖት ተኩላዎች እንዲህ አይነት ሸፍጥ እንዲህ አይነት ክደት ውስጥ መግባታቸው በእጅጉ የሚያሳዝን ነገር ነው። እኔ አንዳንዴ ምን አስባለሁ አብይ አህመድ እዚህ ሀገር ላይ መሪ ሆኖ ባይቀጥል ነው የሚገርመው። ምክንያቱም እንዲህ አይነት ሰዎች አይተን እንደሆነ ከተለያዩ ዘርፎች ሰዎችን ሰብስቧል። ከቤተ ክህነት አካባቢ እነ ዳንኤል ክብረትን ወስዷል። ከሆነ ቦታ እንደዚህ የሆኑትን ሰዎች ወስዷል። እስልምና እምነት ተቋማት የሆኑት ተሰሚነት ያላቸውን ወስዷል። እዚህ ዩኒቨርሲቲዎችና ምሁራንን ከሚሉት ደግሞ ራሱ አብይ በአስተከለላቸው ጥርስ እየሳቁ በአማራ ህዝብ ላይ የተፈጸመ ያለውን ጄኖሳይድ የሚቀልዱበት እንደነዳኛቸው አይነቶችን ወስዷል እና እንደነኛ አይነት ሰዎችን አጠራቅሞ ነው አብይ ስልጣን ላይ የቆየውና ራሱ አብይን ብቻ ሳይሆን ከጀርባው ያሉ ሰዎችም አረመኔ መሆናቸው በእርግጥም የሽብር ተግባርም በጣም በርካሽ ነገር በህዝባቸው በአገራቸው ላይ ጨቆኑ መሆናቸውን በግልጽ የሚያመላክት ነገር ነው። ምንም መገለጫ ሊኖረው አይችልም። አንድ በኩል የሚያስገርመው ነገር መንግስት ነኝ የሚል አካል የዜጎችን ደህንነት ወጥቶ የመግባት ሰርቶ የመኖር የመንቀሳቀስ መብታቸውን ማስጠበቅ በጣም ዝቅተኛው ትንሹ አንድን መንግስት ነው ብለህ ልትጠራው የሚያስችለው አንደኛውና ትንሹ ግዴታው ይሄ ነው። ነገር ግን ይሄን ግዴታ መወጣት እንደማይችል መወጣት አይደለም
ያ እንዳይፈጸምም የበኩሉን ድርሻ የሚወጣ አገዛዝ መሆኑ ከመነሻው የተረጋገጠ ጉዳይ ነው። ገና አብይ ስልጣን ላይ በወጣ ማግስት ነው አዲስ አበባ ወጣቶችን የጨፈጨፈው። ከዛም ቡራዩ ሲያስጨፈጭፍ የነበረው አዲስ አበባ ዙሪያ ከዛ በኋላ የነበረው ምስቅልቅል የፈሰሰው ደም በኢትዮጵያ ታሪክ አይደለም በዓለም ታሪክ በርስ በርስ ጦርነት በእንደዚህ አይነት መንገድ በመንግስት መር ጥፋት ተፈጽሞ የማይታወቅ ድርጊት ነው ሲያደርግ የነበረውና አሁን ላይ በዛ ነገር መከላከል እንደማይችል መልስ መስጠት እንደማይችል አውቆታልና እነዚህ አጣሪ የተባሉትም ሰዎች ሌሎቹም አካላት የሆነ ነገር በተከሰተ ቁጥር ተመርጠው በአብይ አህመድ አገዛዝ ላይ ነፍጥ ያነሱ ኃይሎች ተመርጠው ያው በጣም በተደጋጋሚ የሚነሳው አልፎ ህዋት ይተከሳል በጣም በተደጋጋሚ ፋኖና ኦላን ሲተከስ ነው የምሰማውና እንግዲህ ኢትዮጵያ ውስጥ አብይ አንደኛው ሴኩሪቲ አክተር መሆኑን ራሱ ጭምር እንደሚያምን ይሄ በግልጽ የሚያመላክት ነው። አይን ያልገደልኩም እነከሌናቸው ይገደሉ ካለ እነዛን የሚገሉ ኃይሎችን መከላከል አልቻለም ማለት ነው። እንግዲህ በሌላ መልኩ ትርጉሙን ማን ድርጊቱን ፈጸመ የሚለው ምንም ይሄ ከአብይ አህመድ እጅ የተሰወረ አይደለም አዲስም አይደለም። አርሲ ላይ ከአብይ አህመድ ወደ ስልጣን ከመጣ ጊዜ ጀምሮ በዛ ቀጠና በምስራቅ ኦሮሚያ ይሄ አይነት ነገር ሲከሰት ሻሸመኔውን ኬዝ ማስታወስ ትችላለህ ሌሎችንም ማስታወስ ትችላለህ። ሙሉ በሙሉ በአብይ አህመድ አገዛዝ ስፖንሰር የሚደረጉ ጥፋቶች ናቸው። ጥፋቶቹ ፖለቲካዊ ዓላማ ያላቸው ናቸው። ግድያዎቹና ጭፍጨፋዎቹ በሁሉም የኢትዮጵያ ማዕዘናት ያደረጋቸው ማለት ነው። ነገር ግን ያሁኑ ለየት የሚያደርገው እንዳነሳውልህ አንደኛው አክተር ወይም አንደኛው የታጠቀ ኃይል ነኝ እያለ መሆኑን ነው። ከዚህ በፊት አንተ ጋር ስገልጽ እንደነበረው የአብይ አህመድ አገዛዝ 4 ኪሎ የተቀመጠ ሸማቂ ቡድን ተብሎ ሊጠቀስ የሚችል ነው። ምክንያቱም እንደምታየው ነው ትግራይ ላይ ምንም አይነት ኮንትሮል የለውም። አማራ ክልል ላይ ሲግኒፊካንትሊ ኮንትሮል የለውም። ኦሮሚያ ላይ ኢፌክቲቭ ኮንትሮል የለውም። እንደውም ምዕራብ ኦሮሚያ ክፍል ልክ እንዳማራው ደቡብ ኦሮሚያም እዚህ ቦረና አካባቢ በመትለው ኮንትሮል የለውም። አሁን ደግሞ ምስራቅ ከአዲስ አበባ ጅቡቲ ያለውን እንቅስቃሴ የምታውቀው ነው። የሀገሪቱ ሃይዌይ የሚባሉ ትላልቅ መንገዶች በርካታ ሸቀጦች ሰው የንግድ እንቅስቃሴ የሚደረግባቸው መንገዶች የሞት መንገዶች ሆነዋል። በእያንዳንዱ ቦታ ቀረጥ ይከፈላል። መንግስት ላደራጃቸው ወይም አገዛዙ ላደራጃቸው የታጠቁ ኃይሎች ግብር እየከፈለ ነው የትኛው ማሽከርካሪ የሚያልፈውና በዚህ ሁኔታ ውስጥ ያለን አገዛዝ እንደ መንግስት መቁጠር አይገባም ብዬ ነው ማምነው። እንዳነሳውልህ መቀመጫውን 4 ኪሎ ያደረገ ሸማቂ ቡድን ነው። ስለዚህ ሸማቂ ቡድኖች ደግሞ እርስ በርስ ይካሰሳሉ። ስለዚህ አብይ ሌሎችን ሸማቂ ኃይሎች እየከሰሰ ነው ማለት ነው። በሃይማኖት ምናምን ጉባኤ በሚባሉት በኩል ውድመቱ ጥፋቱ የማን ነው የተባለ እንደሆነ በሎጂክም በሞራልም በህግም አገዛዝ ነኝ መንግስት ነኝ ብሎ የሚያምነው አካል ግብር እየሰበሰበ ያለው አካል ነው። ባለቤትነቱ ኃላፊነቱ በባህሪም ደግሞ ከዚህ አገዛዝ ውጭ እንደ አይነት ድርጊት ሊፈጽም የሚችል ማንኛውም አካል የለም ሊኖርም አይችልም። በተለይ ደግሞ የተጠቀሰው ቦታ ላይ ፋኖ የሚባል አካል ምንም አይነት ነባራዊ እንቅስቃሴ በሌለበት እንግዲህ በመንፈስ ካልሆነ በስተቀር እዛ ቦታ ላይ የተደራጀ ፋኖ ኃይል የለም። የፋኖ ኃይል በሌለበት ፋኖን በዛልክ ሜንሽን አድርጎ መገለጹ አሳፋሪነታቸውን ዝቅጠታቸው በጣም የሚያሳዝነው ለምእመኑ አንገት የሚያስደፋው ይሄንን ንግግር የሚያደርጉት ይሄንን መግለጫ የሚሰጡት ልብሰ ተክህኖ የለበሱ መስቀል ያደረጉ ነጠላ ያጣፉ ሰዎች መሆናቸው ደግሞ በጣም ከፍተኛ ምጸት ከፍተኛ ምሬት ነው በሞቱት ነፍሶች ላይ በሰው ልጆች ላይ በዚህ ደረጃ ለፖለቲካ ዓላማ ለተራ በጣም ለርካሽ ነገር ብሎ መጨከን ላይ ያለንበትን ደረጃ የሚያሳይ ነው። አገዛዙ ከዚህ በላይ እድሜ የሚኖረው ከሆነ እዚህ ሀገር ላይ ምን ሊከሰት እንደሚችል በግልጽ የሚያመላክት ነገር መሆኑን ነው የተረዳው። እንግዲህ አርበኛ አስረስ ሌላው የሚነሳው ነገር ከሰሞኑ ባለፈው ሳምንት ውስጥ ነው አብይ አህመድ ጎንደርና ባህር ዳር ደርሶ ተመልሷል። ፋኖች የት ሄደው ነው በዚህ ደረጃ አብይ አህመድ ባህር ዳርና ጎንደር ላይ የተመላለሰው ብለው ፋኖችን የበላ ጅብ አልጮሃል ያሉ ጥያቄ ሲያነሱ ነበር። ከሁሉም አስገራሚ የሆነው ደግሞ አብይ አህመድ እነዚህ ሁለቱ ከተሞች ደርሶ በመምጣቱ በብልጽግናው መንደር ጮቤ ሲረገጥ ነው የሰነበተው። ይሄው ባህር ዳርና ጎንደር ደርሶ መጣ ጠቅላይ ሚኒስትራችን አካባቢዎቹን ማማራን የሚቆጣጠር መሆኑን ለዓለም አሳየ በሚል ፈንጠዝያ ላይ ነው የሰነበቱትና በጣም አስገራሚ ሆኖ ነው ያየነው። በራሳቸው ፕሮፓጋንዳ የሚመቱ ሆነው ነው ብልጽግናዎች የታዩት። አብይ አህመድ የኢትዮጵያ መሪ ነው ተብሎ ነው እንግዲህ የሚታመነው። ነገር ግን በሚያስተዳድረው ክልል ውስጥ ሄዶ ደርሶ መመለሱ በራሱ እንደ ትልቅ ስኬት የሚታይበት ዘመን ላይ ነው የደረስነው።
እንደው እውነት ግን የት ሄዳችሁ ነው እናንተ? ሰውየው እዚህና እዛ ተመላልሶ ለነገሩ ገልጾታል። ከባህር ዳር ጎንደር መሄድ በወታደር ታጅቦ ካልሆነ አይቻልም እያለም ገልጾታል። ጭንቅና ምጥ ውስጥም እንዳለ ሳይደብቅ ነው የተናገረው። ግን እውነት በዛን ጊዜ ላይ የት ሄዳችሁ ነው ሰውየው የተመላለሰ? በነገር ላይ መሳይ የአብይ የኢትዮጵያ መሪነት የሚለው ጉዳይ ከአእምሮው የጠፋ ይመስለኛል። እውነት ለመናገር በልቦናው ቅር ውስጥ አማራ ክልል ተብሎ የሚጠራው ጠና እንደሚያስተዳድር ውስጡ ራሱ አያምንበትም። ለዛም ነው በባለፈው ባደረገው ንግግር የሆነ ሽፍታ ውርውር አለ ተብሎ እንዲህ አይደረግም እንደዛ አይደረግም ይላል። መልሶ እዛው ላይ ደግሞ ከባህር ዳር ጎንደር መጓዝ አይቻልም ይላል። እንግዲህ በየትኛው እንቅስቃሴ ውስጥ አንድ መንግስት የሆነ አካል የሚቆጣጠረው ግዙፍ ኢኮኖሚ አለ፣ ቴክኖሎጂ አለ። ለዛውም ደግሞ እንደ አብይ አህመድ አይነት ጨካኝ እያንዳንዱ ሚኒስትር መስሪያ ቤት እያንዳንዱ ሴክተር መስሪያ ቤት የአብይ አህመድን ስልጣን ለመጠበቅ ስምሪት በሚሰጥበት ሁኔታ ቅድም አንተም ስታነሳ እንደነበረው ሳይንስና ምናምን ሚኒስትር የሚባል ፌስቡክ ሰዎችን እንዲያደራጅ ተልኮ የሚወስድ የግብርና ሚኒስትር የሚባለው ጤና ሚኒስትር የሚባለው ለዚህ የሚመደብለትን በጀት ለአርመኔ ሰራዊት የሚያውል ለሌላ የካድሪ ስራ የሚያውል ምንም አይነት ህጋዊነትና ተጠያቂነት በሌለበት ሁኔታ ውስጥ ነው ያለች ሀገሪቱ። ስለዚህ አብይ አህመድ የሚፈልገውን በጀት በሚፈልገው መንገድ ይጠቀማል። በርካታ ድሮኖችን አሰማርቶ ጀቶችን ሄሊኮፕተሮችን አሰማርቶ ብዙ ሺህ የሴኩሪቲ ሰዎችን አስከትሎ ጎንደር ባህር ዳር ይሄ ጦርነት ከተጀመረ ጊዜ ጀምሮ ሲመጣ ይሄ የመጀመሪያው አይደለም። ከዚህ በፊትም መምጣቱ የሚታወቅ ነው። ምንነጋገረው ሀቅ ነው። ይሄ ጦርነት የሚካሄደው የሰው ህይወት ነው የሚከፈልበት፣ የበርካታ ህልመኛ ወጣቶችን ህይወት የምንገብርበት ጦርነት ነው። እየተሰለፍንበትም ትልቅ የሆነ ፖለቲካዊ ዓላማ የያዘ ጦርነት ነው እየተካሄደ ያለው። በዚህ መሃል ለፖለቲካ ኮሬክትነስ ብለን ለፕሮፓጋንዳ ብለን ለታይታ ተብሎ የሚዋሽ የሚቀጠፍ ነገር ሊኖር አይችልም። መሃል ባህር ዳር ከተማ ላይ መሃል ጎንደር ከተማ ላይ ያሰማራ ነው ዩኒት የለንም። የሰርጎ ገብ ጥቃት የምንፈጽምባቸው አመቺ ሁኔታዎች ሲፈጠሩ የጥላትን የመረጃ ሰዎች የጥላትን የሰራዊት ከፍተኛ መኮንኖች ላይ ጥቃት ፈጽመን የምንደመስስባቸው አጋጣሚዎች አሉ። ነገር ግን እንደ አብይ አህመድ አይነት ሰዎች እንቅስቃሴ የሚያደርጉት ደግሞ በቂ ጥናት አድርገው በቂ እንቅስቃሴ አድርገው በቂ ዝግጅት አድርገው ያ ሲባል በእኛ በኩል ዝግጅት አይደረግም፣ ስራዎችን ለመስራት ሙከራዎች አይደረጉም ማለት አይደለም። ብዙ ጊዜ ትሞክራለህ፣ አንድ ቀን ይሳካልሃል። ይሄ የሚገጥም ነገር ነው። አፍጋኒስታን ውስጥ እኮ የአሜሪካ መሪዎች ደርሰው ይመለሳሉ በዛ የጦርነት እሳት መሃል። ሶሪያ ውስጥ የሆነ ሀገር መሪ በዛ ከባድ የእርስ በርስ ጦርነት ውስጥ ይሄዳሉ። የዩክሬኑ ፕሬዝዳንት ዘለንስኪ ጦር ሜዳ ድረስ ደርሶ ይመለሳል። ለዛውም ራሽያን የሚያክል ሀገር ጋር ገጥሞና ይሄ አዲስ ነገር አይደለም። አንዳንዶቹ ለማላገጥ ይሉታል፣ አንዳንዶቹ ደግሞ በየዋህነት ስለ ጦርነት ባህሪ ስለ አጠቃላይ ሁኔታው ባለማወቅ የሚገልጹት ነገር ስለሆነ ብዙም ቁም ነገር ውስጥ የሚገባ ነገር አይደለም። ነገር ግን አማራ ክልል ማለት ባህር ዳርና ጎንደር ከተሞች ማለት አይደለም። የሁለቱ ከተሞች ተደምሮ እንኳን 50 ቀበሌዎች የማይሞሉ ናቸው። አማራ ክልል ግን በጠቅላላው ምን ያክል ቀበሌ ነው ያለው ምን ያክል ወረዳ ነው ያለው የሚለውን ማሰብ ያስፈልጋል። in terms of population in terms of territory በጣም ከፍተኛ መጠን ያለውን ቀጠና የተቆጣጠረው የፋኖ ኃይል ነው፣ የሚያስተዳድረው የፋኖ ኃይል ነው። ከዚህ ፐርስፔክቲቭ ነው ጉዳዮች መወሰንም መነሳትም ያለባቸው። እነኚህ ከተሞች ደግሞ ብቻቸውን ከተሞች አይደሉም። ከገጠር ቀበሌዎች ጋር ከገጠር ወረዳዎች ጋር ያላቸው ትስስር ያላቸው ኢኮኖሚያዊ ማህበራዊ መስተጋብር ነው ከተሞችን ከተማ የሚያደርጋቸውና እዛ ላይ ያለንን ኢንፍሉዌንስ እዛ ላይ ያለንን ፖለቲካዊ ተሰሚነት ነው ታሰብና መወሰድ ያለበት እንጂ አንድ የሀገር መሪ ወደ ከተማ ደርሶ መጣ አይፋኑ የለም የሚል ድምዳሜ ላይ በአንድ በኩል ደስ የሚል ነገር ነው። ኤክስፔክቴሽኑ ህዝቡ ምን ያክል በእኛ እምነት እንዳለው ምን ያክልም ማሸነፍ እድላችን አጠገባችን እንደሆነ ፍንትው አድርጎ የሚያሳይ ነገር ነው። ይሄ ጀጅመንት በአንድ በኩል ማለት ታየው ለምን በዚህ ልክ የትኛውም የአማራ ክልል ከተማ ላይ አብይ አህመድ መድረስ ድርሽ ማለት የማይችልበት ነባራዊ ሁኔታ ተፈጥሯል ማለት ቢያንስ አማራ ክልል ላይ ያለውን ጦርነት ጨርሰናል ብለን ልትወስድ ትችላለህና በዛ ደረጃ ኤክስፔክት መደረጉ በእርግጥም ያን ማሳካት የምንችልበት እድሎች እጃችን ላይ ስላሉ የሚጠበቅ ነገር ነው። ነገር ግን ተጨባጭ ሁኔታው ከዚህ አንፃር ነው መታየት ያለበት። እንደው ይሄ ነገር አስገራሚ ስለሆነ ነው በጣም የሥርዓቱን ቁመናና የቆመበትን መሰረትም የሚያሳይ ነው። አብይ አህመድ በስልጣን ላይ እንዳለ ኢትዮጵያን እየመራ እንደሆነ ለማሳየት የሚጠቀሙት ወደ ተለያዩ አካባቢዎች እየሄደ የሆኑ 2-3 ቤቶችም ከተሰሩ የገጠር ኮሪደር ልማት እያለ እንዲህ በመታየትና በቴሌቪዥን ላይ ሞልቶ በመብዛት ሀገር የመራ እንዲመስል ተደርጎ የሚቀርበው የብልጽግናዎች ፕሮፓጋንዳ ምን ያህል ሀገሪቱ በእንደነዚህ አይነት ኋላ ቀሮች እጅ ላይ እንደወደቀች በትክክል
በትክክልም የሚያሳይ ነው። ሀገር እየመራ እኔ አይደለሁም እኔ ከደሙ ንጹህ ነኝ የሚል ሪፖርት እንዲዘጋጅ የሚያደርግ ሀገር እየመራ ትልቋ ኢትዮጵያ ተሰጥቶት ድሬዳዋና ጅጅጋ የኦሮሚያ ክልል ስር ነበሩ የሚል በጣም አደገኛ የሆነ ህዝባዊ ቀውስ እና እምቢተኝነትና ቁጣ ሊቀሰቅስ የሚችል አጀንዳ በምክር ቤት የሚያሰማ ሰው ነው። አስገራሚ ነው። ብቻ ከብልጽግና ከአናቱ ጀምሮ እስከታች ያለው አጠቃላይ ስሪቱ ኢትዮጵያን የማይመጥን ለኢትዮጵያም አደጋና ቀውስ ሆኖ የሚቀጥል እንደሆነ በግልጽ የሚታወቅ ነው። ግን እውነት ሰሞኑን የት ነው ያላችሁት? ድምጻችሁ አይሰማም። አንዳንድ አውደ ውጊያዎች እየተካሄዱ እንዳለ እንከታተላለን። አሁን ላይ ምን ላይ ነው ያላችሁት? ምናልባት በስልጠናና በአንዳንድ ውጊያዎች ስማችሁን ከሚዲያ ላይ አልጠፋም። ግን በትክክል ወቅታዊ ቁመናችሁ ምንድነው? የት ነው ያላችሁ? ያው የተለመደውን ስራ እየሰራን ነው። ውጊያዎች አሉ በተለያዩ ቦታዎች። በየቀኑ ውጊያ ሳይደረግ ውሎ ያቅም በየቀኑ የጠላት ሰራዊት ሳይከዳ ውሎ ያቅም በሁሉም አቅጣጫዎች በሁሉም ቀጠናዎቻችን በሸዋም በሁሉም በጎንደርም በጎጃም በወለጋም ጭምር በርካታ ውጊያዎች ይደረጋሉ። ድሎች ይገኛሉ። ምንድነው አሁን ህዝባችን የለመደው ጆሮ ገብ የሆኑ ትልልቅ ዜናዎችን ትልልቅ ድሎችን ይጠብቃል። እነኛን ድሎች ካልሰማ የድሉን ሁኔታ በደንብ ማጣጣም የማይችልበት ነባራዊ ሁኔታ ስለተፈጠረ እንግዲህ ያ ሁኔታ ሲፈጠር ይመስለኛል ነገሮች ድምቅምቅ የሚሉት እንጂ ከዛ በተረፈ የተለመደው ስራ ላይ ነን። የህዝባዊ ስራዎች ይሰራሉ፣ የማደራጀት ስራዎች ይሰራሉ፣ እዚህ የአንድነት ተግባራት ይሰራሉ። በጣም ብዙ በርካታ ስራዎች የሚከናወኑ ፖለቲካዊና ወታደራዊ ስራዎች አሉ። በሙሉ አቅማችን እንቅስቃሴ ላይና ስራ ላይ መሆናችን ያው መታወቅ አለበት። እያንዳንዱ በመጣ ጊዜ ሁሉ ወደ ሚዲያው በተደጋጋሚ መምጣትም አስፈላጊ ነው ብለን ስለማናም ኮሜንት የሚደረጉ ነገሮች ብቻ እንደዚህ ሲኖሩ አልፎ አልፎ ብቅ ማለት ያስፈልጋል። 24 ሰዓት ነው የፋኖ አመራሩ ስራ የሚሰራው። በብዙ ቦታዎች ከደህንነት ጥበቃ ጋር ተያይዞ እንደልብ በመንቀሳቀስ ረገድ በተለይ ከድሮን እንቅስቃሴ ጋር ተያይዞ የሚደረግ ጥንቃቄ ስላለ ያንን ጭምር ያመጣጠነ በየጊዜው ስብሰባዎች ውይይቶች ስለሚደረጉ በዛ መሰረት ስራ እየተሰራ ነው ማለት ነው ባጭሩ። እንደው አርበኛ አስረስ ማረዳምጤ እንግዲህ ኢትዮጵያ ውስጥ አሁን ህዝባዊ ቢተኝነት ዳርዳር እያለ ነው። በብዙ አካባቢዎች መምህራን ተቃውሞ ተነስተዋል። ስራ ማቆም አድማን ጨምሮ ወደ አደባባይ በመውጣት ድምጻቸውን እያሰሙ ነው የሚገኙት። በአዲስ አበባ በየጊዜው የሚገደሉ ከባድ መኪና አሽከርካሪዎች እንደዚሁ ግድያ ይብቃ ብለው አዲስ አበባ ሰልፍ መውጣታቸው ከሰሞኑ የተሰማ ነው። አፋር ላይ ጦርነት አንፈልግም የሚል ሰልፍ እየተደረገ ነው። ትግራይ መቀሌም ተመሳሳይ ነው። በሃዲያ በየቦታው የህዝብ ንቅናቄ ጥያቄው ምንም ይሁን ምን እየተነሳ ነው። ሰው በድፍረት ራሱን በቪዲዮ እየቀረጸ ኑሮ ከበደን መውጣትም መግባትም አልቻልንም በሚል አገዛዙ ላይ በምሬት ፍርሃትን ተገላግሎ ከፍርሃት ቆፈን ወጥቶ እንዲያነቱን ድምጽ እያሰማ ነው። ምናልባት አንዳንድ ጊዜ እናንተ የትጥቅ ትግል ከዚህ ከህዝባዊ ቢተኝነቱ ዘግይቶ እንዳይመጣም እንደው ሐሳብ የሚሰጡ ወገኖች አሉ። ሆነም ቀረም ፋኖ ህዝባዊ ቢተኝነትን ማደራጀት ይችላል፣ በሰይፍ ብቻ ሳይሆን በሰልፍም አገዛዙን ማንበርከክ ይችላል የሚል ማስተያየት እየሰጠ ነው። እናንተ የምትመሩት ህዝብ በየከተማው ለህዝባዊ ቢተኝነት እንዲነሳ ከጀርባ እንደናንተ አይነት ታጣቂ ቡድንና አጋርነት ደጀንነት ያለው ህዝባዊ ቢተኝነት ውጤታማ ይሆናል። እንዲሁ መንገድ ላይ ዝም ብሎ ተመቶም የሚቀር አይደለም። ስለዚህ እዚህ ላይ ምንድነው ድካም የሚታይባችሁ? ሰይፉ ላይ በርትታችኋል፣ ሰልፉ ላይ ነው አላሰባችሁበትም ወይ? በጣም ውጤታማ የሆነ ህዝባዊ ቢተኝነት በአማራ ክልል ማቀጣጠል የሚቻልባቸው ድሎች አሉ። ይህን ላይ አላሰባችሁበትም ወይስ ሙሉ ጊዜያችሁን በሰይፉ ላይ ስላደረጋችሁ የሰልፉን ነገር ትታችኋል? እንዳነሳውል ንግግራችን ስንጀምር ይሄን ጉዳይ በእኛ በኩል ከዚህ በፊት በሰላማዊ መንገድ ተሞክሮ ያው አገዛዙ አፈሙዝ በማንሳቱ ምክንያት ተመጣጣኝ ምላሽ ለመስጠት እና አገዛዙን ለማሸነፍ ጠመንጃ አንስተናል። ጠመንጃ ይዘን እየመራን ባለንበት ሁኔታ ውስጥ ሆነን ደግሞ እንዲህ አይነት የሰልፍ እንቅስቃሴዎችን መምራት በብዙ ምክንያት አስቸጋሪ ነው ብለን ነው የምናምነው። ስለዚህ ራሱን የቻለ ንቅናቄ አንድ ወቅት ጀምረ ነው የነበረው የቀኝ የወጣቶች ንቅናቄ የሚባል አደረጃጀት ለመፍጠር ሙከራ ተደርጓል። በእኔ እምነት በግል አስተያየቴ ግን እንዲህ አይነት እንቅስቃሴዎችን ሌሎች የተደራጁ የፖለቲካ ኃይሎች እንደው ለወጉም ቢሆን ብዙ ፓርቲዎች አሉ መግለጫ ሲያወጡ የምናያቸው በምርጫ ቦርድ ተመዝግበናል የሚሉ ነገም ለምርጫ ሊመጡ የሚችሉ ፓርቲዎች አሉ። አዳዲስ ፓርቲዎች እነሱ ይሄንን እንቅስቃሴ ቢመሩት ቢያስተባብሩት የተሻለ ውጤት ሊያመጣ ይችላል ብዬ አስባለሁ። ታጥያቄም እንደተረዳሁት በብዙ የኢትዮጵያ አካባቢዎች በደቡብም በኦሮሚያ ክልልም በሌላውም በብዙ የኢትዮጵያ አካባቢዎች እንዲህ አይነት ንቅናቄዎች አሉ። ንቅናቄዎቹ እውነት ለመናገር እንደውም ጊዜያቸውን የጠበቁ አይደሉም፣ እጅግ የዘገዩ ናቸው ብዬ ነው በእኔ በኩል ማምነው። በብልጽግና አገዛዝ ምክንያት እዚህ ሀገር ላይ ያልደረሰ ምስቅልቅል የለም፣ ያልተከሰተ የኑሮ ውድነት የለም። አሁን ደግሞ የንግዱ ማህበረሰብ ላይ ከፍተኛ የሆነ ግብር እና ታክስ
ተጨምሮበት ነው ያለው ከፍተኛ ቀውስ እየተፈጠረ ነው ያለው በየቤቱ የያንዳንዱን ቤት የያንዳንዱን ህይወት እና ኑሮ እያንኳኳ ነው ያለው ሰው አንጥሮ ሀብቱን እንኳን ቤት እንኳን አከራይቶ እንዳይኖር ተራሰ አነስተኛ ስራ እንኳን ሰርቶ እንዳይኖር አዲስ አበባ የተደረገው ማፈናቀል የተደረገው አደገኛ ስራ የሚታወቅ ነው ይሄ ሁሉ ነገር ተሸክሞ ህዝቡ በዚህ ደረጃ ትከሻውና ደንድሮ ያገዛዙን ዱላ ቁጭ ብሎ መገረፉ እኔ በእውነት እንደግለሰብ ሳስበው የሚገርመኝ ነገር ነው ምን አይነት ወኔ ማጣት ነው በያስባለሁ ነገር ግን እነዚህ ህዝባዊ እንቅስቃሴዎች ብዙ ጊዜ ታይተው ብልጭ ብለው ድርግም ይላሉና በዚህ ደግሞ ያገዛዙ መዋቅር የተካነ ነው እነዚህ ነገሮች አቢዩዝ በማድረግ ለምሳሌ ሐኪሞችን ንቅናቄ ማስታወስ ይችላል የመምህራንን እንቅስቃሴ ማስታወስ ይችላል ስለዚህ በተደራጀ መንገድ ተቋማዊ በሆነ መንገድ ወይ በሲቪክ አሶሲዬሽኖችና በሌሎች ኃይሎች የማይመራ ህዝባዊ ንቅናቄ ውጤት ያመጣል ብዬ ነው በግሌ አላምንም ሁሉን ነገር ደግሞ በፋኖ ማዕቀፍ ስር መጠርነፍ ትንሽ አስቸጋሪ ነው ብዬ ማምናለሁ በግሌ ይህ ትግል የህልውና ትግል ነው ይህ ትግል የአማራ ህዝብ ትግል ነው ከዛም አልፎ የመላው ኢትዮጵያውያን ትግል ነው ብዬ ነው ማምነው ሁሉም በየድርሻው ሁሉም በየጠጠር ሊወረውርበት ድርሻውን ታሪካዊ ኃላፊነቱን ሊወጣበት የሚገባ ትግል እንደመሆኑ መጠን ሁሉን ነገርኛ ከመንሸከመው እንደየነባራዊ ሁኔታው እንደያመችነቱ እንደያካባቢው ተጨባጭ ሁኔታ ነገሮች መታየት አለባቸው ብዬ አስባለሁ እኔ ለምሳሌ ብጠቅስልህ ከዚህ በኋላ ባህር ዳር ላይ የባህር ዳርን ወጣት ሰላማዊ ሰልፍ አድርግ ብለህ ብትጠራው መጀመሪያ ክላሽ መታጠቅ ነው የሚያስቀድመው አይቶታል በጣም ደጋግሞ አገዛዙን በዚህ መንገድ ጠይቋል በዛ መንገድ ሲጠይቅ የተሰጠው ምላሽ የሚታወቅ ነው ለዛም ነው ዛሬ በባህር ዳር ዙሪያ ያሉ ብርጌዶቻችን ያኔ ባነር ይዘው ያኔ ጥያቄ አንስተው አደባባዩን ያጥለቀለቁ ወጣቶች ናቸው ዛሬ ብሬን ስናይፐር ድሽቃ ታጥቀው ሞርተር ታጥቀው አገዛዙን እየተፋለሙ ያሉት ቀሪዎቹ ወንድሞቻቸው መሰልጠንን መደራጀትን መታጠቅና አገዛዙን መጣልን ነው የሚፈልጉት እንጂ በዛ መንገድ በባዶ መስዋዕትነት መክፈል ይፈልጋሉ ምክንያቱም የአገዛዙ ምላሽ የሚታወቅ ነው ኃላፊነት የሚሰማው አገዛዝ ሲሆን የሞራል ተጠያቂነት ያለበት አገዛዝ ሲሆን ራሱን እንደ መንግስት የሚያይ ራሱን እንደ ህዝብ አገልጋይ የሚያይ አገዛዝ ሲሆን እኮ የተጠየቀው ጥያቄ በቂ ነበር ስልጣንም ለመልቀቅ በቂ ነው ጥያቄዎችንም ለመመለስ በቂ ነው ነገር ግን ጨዋታው ወደ ጉልበት ስለተቀየረ እንደዛ አይነት ጥሪዎችን ለማድረግ ትንሽ የሞራል ጥያቄም ጭምር ያስነሳል ብዬ አስባለሁኝና እኛ ሞር እየሰራን ያለንበት ጉዳይ የኃይል ብልጣ ወስደን ያገዛዙን ሰራዊት መበተን ማፍረስና ማንኮታኮት ላይ ነው ነገር ግን ሌሎች ህዝባዊ ንቅናቄዎች ህዝባዊ እምቢተኝነት ተግባራት ደግሞ ለኛ ትግል አጋዥ እንደሆኑ በጽኑ እናምንባቸዋለን ተግባሩ ግን መከናወን ያለበት በሌሎች አደረጃጀቶች ጭምር ነው ብዬ ነው ማምነው በጣም አመሰግናለሁ አርበኛ አስረስ ማረዳምጤ እንግዲህ ሰሞኑን የብልጽግና የመከላከያ የክብር አባላት መከላከያን አትንኩት መከላከያን የነካ ኢትዮጵያን የነካ ነው በመከላከያና ባይናችን ቀልድ የለም አይነት ሰፊ ዘመቻ ጀምረዋል ይሄ ዘመቻ የመጣው በፊት የነበራቸው ቅስቀሳና ትርክት አብይ አህመድ ለኢትዮጵያ የተሰጠ ጸጋ ነው እሱን አትንኩት የሚል ነበር ያ ብዙም ያስኬዳቸው አይመስልም አሁን ጫውታውን ቀየሩና ዜማውን ቀይረው ዜማውን ውጣው መከላከያን አትንኩት አይነት ነገር ነው እንግዲህ መከላከያን አትንኩት በውስጡ ያለው መልእክት አብይን አትንኩት ብራኑ ጁላን አትንኩት እንደሆነ ግልጽ በሆነ መልኩ የሚታወቅ ጉዳይ ነው ሰሞኑን አብይ አህመድ እነዚህን የብልጽግና የሚዲያ ሚሊሻዎችን ሰብስቦ ነበር ተበልጣቸዋል ነው በጽንፈኛ ሚዲያዎች በጽንፈኛ የሶሻል ሚዲያ አርበኞች ተበልጣቸዋል ስለዚህ ከፍተኛ በጀት ተመድቦ ጠንካራ ስራ መስራት ይገባቸዋል የሚል ትዕዛዝ እንደሰጠ ማንኛውም አይነት እንቅስቃሴ በተደራጀ ሁኔታ እንዲካሄድ የዩኒቨርሲቲ ፕሮፌሰሮችን ጨምሮ ከ100,000 እስከ 140,000 ብር በየወሩ እየተከፈላቸው እነዚህን ሚዲያዎች እንዲያማክሩና ሐሳብ በመስጠት የተደራጀ የሶሻል ሚዲያና የሜንስትሪም ሚዲያ ካምፔኖችና ተቃላይ እንቅስቃሴዎች እንዲደረጉ ትዕዛዝ መስጠቱን የሰማ ነው እነዚህ ሰዎች አሁን በቀጣይ ይመጣሉ መከላከያን የነካ ኢትዮጵያን የነካ የሚል ዜማና ግጥም ሰርተው ሊያቀነቅኑ ተዘጋጅተዋል እንዴት ታዩታላችሁ መከላከያን የነካ ኢትዮጵያን የነካ የሚል ነገር ነው እንግዲህ የአብይ አህመድ የመከላከያ ክብር አባላት ያሰሙን ያሉ እንግዲህ የነሱ ኢትዮጵያና የኛ ኢትዮጵያ የተለያዩ መሆን አለባቸው በኔ እምነትና የኛ ኢትዮጵያ ህዝቧን የምታከብር ዳር ድንበሯን በሰራዊቷ የምትጠብቅ የህዝብን ጥያቄ የሚመልስ መንግስት ላትናት የነሱ ኢትዮጵያ ማለት ደግሞ አብይ አህመድ ማለት ነው እንግዲህ በኔ እምነት አሁን በመትለው መንገድ ከሆነ መከላከያን የነካ ኢትዮጵያን የነካ የሚለው አባባል ሊሰራ የሚችለው ምናልባት ከዘመናት በፊት ያኔ የኢትዮጵያ መከላከያ ካራማራ ላይ የዚያድ ባሬን ወራሪ በተዋጋበት ዘመን በተለያዩ ቦታዎች የሚፈጸምበትን ትንኮሳ በተከላከለበት ዘመን ናቅፋ ላይ ምጽዋ ላይ ሀገር ጥበቃ ብሔራዊ ልዕልናውን ጥበቃ ቀይ ባህርን ጥበቃ በተሰዋበት ዘመን ሀገርን ከመፍረስ ለመታደግ ዋጋ በከፈለበት ዘመን ይሄ መዝሙር
ያባባል ሊሰራ ይችላል የነበረ ነው አሁን ግን ያ ነገር ታሪክ ሆኗል ዛሬ ያሉት የመከላከያ አመራሮች ዛሬ ያለው የመከላከያ ሰራዊት የሽብር ተግባር የሚፈጽም የሽብር ተቋም ነው የአብይ አህመድ የግል ንብረት ነው የብልጽግና የፖለቲካ መሳሪያ ነው መከላከያው እየተማረከ ያለው ጠረፍ ላይ አይደለም መከላከያው እየተማረከ ያለው ዳር ድንበር ሲጠብቅ አይደለም መከላከያው እየተማረከ ያለው እየተመታ ያለው እየፈረሰ ያለው ባዋጅ በህገ መንግስት የተሰጠውን ተልኮ እየፈጸመ አይደለም ይልቁንም የራሱን ህዝብ ግብር ከፍሎ የሚያኖረውን ህዝብ ዋዳ ውስጥ ቤት ውስጥ በመግባት ሴት ልጆቹን የገበሬውን ሴት ልጆች እየደፈረ ያርሶ አደር ሚስቶችን እየደፈረ በድሮን የራሱን ማህበረሰብ እየጨፈጨፈ ስላለ ነው መከላከያው በቂ ምላሽ በፋኖ በኩል እየተሰጠው በየቦታው እየበተን ነው ያለ ነው ፎርዛት ማተር እያንዳንዱ የተማረከ የመከላከያ አባል በየመንደራችን መጥቶ ጭምር ነው የተገደለው ይሄንን ስምሪት የሚሰጠው ደግሞ አብይ አህመድ ነው ስለዚህ መከላከያን መንካት አይቻልም የሚል ጥያቄ የሚያነሳ ሰው ይሄንን ጥያቄ ማቅረብ ያለበት መከላከያውን ለውርደት መከላከያውን ለብተና መከላከያውን ለሞት መከላከያውን ለመፍረስ እየዳረገው ያለውን አብይ አህመድን ነው ይሄን ጥያቄ መጠየቅ ያለበት ይሄንን ፕሮፓጋንዳ ሊሰሩ ያሰቡ የሚዲያ ሰዎች የመጀመሪያ አድሬስ ማድረግ ያለባቸው መልእክታቸውን ለአብይ አህመድ ነው ምክንያቱም እንዳነሳሁት ለብሔራዊ ተልዕኮ የሚደራጅን ሰራዊት ለግሉ የቅዠት ፍላጎት አገር ውስጥ ያለውን የፖለቲካ ኃይል ደፍቆ በተለይ አማራን ህዝብ ደግሞ በባርነት ይዞ የዚህ የምስራቅ አፍሪካ ሱፐር ፓወር ለመሆን ደግሞ የሀገር ውስጥ አልበቃ ብሎት በውጮቹ በጎረቤቶች ላይ ጭምር እያመጸ እንደረባሽ እየሆነ ዛሬ ኢትዮጵያን በሁሉም አቅጣጫ ከበባ ውስጥ ያስገባ የፖለቲካም ፍልስፍናም የወታደራዊ ዕውቀትም ድንቅ የሆነ ግለሰብን ነው ይሄን ጥያቄ መጠየቅ ያለባቸው እርግጥ ነው መከላከያ ተብሎ ስሙ በጉል ሊጠራና ሊከበር የሚችለው የኢትዮጵያን መለዮ ስለለበሰ ብቻ አይደለም ኢትዮጵያዊነትን ስለተላበሰ ጭምር ነው ያ ስም ሊሰጠው የሚችለው ነገር ግን አንዳችም እንደ አይነት ነገር አታይባቸው የመከላከያ አመራር የምትላቸው ጀነራሎች የምትላቸው አክቲቪስቶች ናቸው እንግዲህ በሳምንት በቀን በየሚዲያው እየወጡ በየዩቲዩብ እየወጡ አንዳንዶቹም በግል ሶሻል ሚዲያ በከፈቱ ጭምር በተለያዩ ሀገራት ላይ ሲዝቱ ሲፎክሩ አንዳንዱ ሀገር ላይ እኮ የአንድ ሀገር መከላከያ ኤታማዦር ሹም በዚህ ልክ የሚናገረው ንግግር የአንድ ሀገር ጀነራል የሚያወራው ንግግር እኮ ትልቅ አጀንዳ ነው መሰለኝ ትልቅ አጀንዳ ሆኖ አናሊሲስ ተሰርቶበት ለዛ ካውንተር ፕሮፓጋንዳ የሚሰራበት የጦርነት ዝግጅት ሁሉ የሚደረግበት ሁኔታ ነው ነገር ግን የኛዎቹ እንግዲህ የውጭም ኃይል ለመዳቸው መሰለኝ አሁን ላይ እንደውሻ ነው የሚጮሁት እና ንቋቸው ነው የሚያልፍ ጎረቤቶቻቸው ጭምር ንቀዋቸው ረስተዋቸዋል አይ ቲንክ እና መልስ መስጠትም ሰልችቷቸው በጅምላ አንዳንዴ በጅምላ የሳምንቱን የምናምን ደምረው መልስ ይሰጧቸዋል አይደለም በሀገር ደረጃ ያሉት እኛ እንኳን በዛ ደረጃ ያልደረስነው ለነሱ መልስ መስጠት እስከሚያሰለቸን ድረስ የፖለቲካ ወሬ ሲያወሩ ነው የሚውሉት ከዲፕሎማሲያዊ ዕውቀት የተፋታ ከወታደራዊ ዕውቀት የተፋታ አረ ህዝብነትን ጭምር ሲያንጸባርቁ ነው የሚውሉትና እነኚህ ዘራፊ የመከላከያ ጀነራሎች የሚመሩት ወራሪ ሰራዊት ታችኛው ሰራዊት በአቅሙ ከናቶች መቀነት ገንዘብ የሚቀበል ከአርሶ አደር ኪስ ገንዘብ የሚቀበል የአርሶ አደር በሬ አርዶ የሚበላ ፍየል በግ ቀምቶ የሚበላ መካከለኛው መኮንን ከተለያዩ የዞን ከተሞች ከክልል ከተሞች ካለ ነጋዴ አስሮ 300,000 400,000 ብር 1 ሚሊዮን ብር በጉቦ መልኩ እየተቀበለ ጉድጓድ ያስቆፈረ ረሽናለው እያለ የራሱን ህዝብ የሚዘርፍ ከፍ ያሉት ደግሞ በነገር ላይ ከፍተኛ ጀነራሎቹ ፉክክራቸው ዱባይ የሚሰሩት ቤት አውሮፓ የሚገዙት ቤት እያንዳንዳቸው ጊዜው ሲደርስ በታሪክ ፊት የሚጠየቁበት በፍትህ አደባባይ የሚቆሙበት ይሆናል እያንዳንዱ ከፍተኛ መኮንን እያንዳንዱ የእዝ አመራር እያንዳንዱ የኮር አመራር በአረብ ሀገራት የተለያዩ ቦታዎች በዋናነት ዱባይ ላይ ቤት ለመስራት ነው ሽቅድምድሙ ቤተሰቡን እዛ ያሸሸ ያስቀመጠ ያለ ጀነራል ነው በደሃ ልጅ ደም በደሃ ገበሬ ልጅ ደም የሚቀልድ መኮንን ነው እንግዲህ እነዚህ ሰዎች መከላከያ የሚል ግዙፍ ስም ሰጠው ሊያንቆለጳጵሱ የሚሞክሩት ይሄ መከላከያ ነኝ የሚል አካል ከዚህ በኋላ ባለበት ቁመና እዚህ ሀገር ላይ በአቅሙ ልክ በቁመናው ልክ ቆየ ማለት የኢትዮጵያን የመፍረስ ዕድል በከፍተኛ ሁኔታ ስለሚጨምረው የኢትዮጵያን መኖር የሚፈልግ የኢትዮጵያን ታሪክ የሚፈልግ የኢትዮጵያን ቀጣይነት የሚፈልግ ሰላም የሚፈልግ አካል ይሄ መከላከያ በቀዳሚነት መፍረስ እንዳለበት በጽኑ መስራት አለበት ይሄንንም ምለው ለአንድ ሀገር ህልውና መከላከያ የሚያስፈልግ መሆኑን አጥቻው አይደለም ይሄንንም ምለው ይሄ መከላከያ የብልጽግና ዘበኛ እንጂ የኢትዮጵያ ዘበኛ አለመሆኑን በተግባር ስላየሁት
በተደጋጋሚም ህዝቡ ያረጋገጠው ጉዳይ ስለሆነ ነው። አብይ አህመድ ስልጣን ላይ ከወጣ ጊዜ ጀምሮ አሁን ያለው የመከላከያ ኃይል አንድም ቀን ለኢትዮጵያ ብሔራዊ አጀንዳ ደሙን አላፈሰሰም። አንድም ቀን ለኢትዮጵያ ብሔራዊ አጀንዳ አንድም ነገር አድርጎ አያውቅም። ሁሉንም ጦርነቶች ያደረገው፣ ሁሉንም ውርደቶች የተከናነበው፣ ሁሉንም ምርኮኞቹን ያስረከበው፣ መሳሪያውንም ያስረከበው ለአብይ አህመድ የቅጀት ስልጣን በሚል ምክንያት ነው። ለአብይ አህመድ አውራነት በሚል ምክንያት ነው። ስለዚህ ይህ ኃይል ከዚህ ተልኮ የማይፋታ እንዲሆን ያደረገው ደግሞ አመራሩ ጀነራሎቹም ሌሎችም ከፍተኛ አመራሮች ከፍተኛ የሆነ የሀብት ዝርፊያ ፉክክር ሽሚያ ውስጥ በመሆናቸው ያንን ብሔራዊ ስሜታቸውን ሊያዳምጡበት የሚችሉትን እድል አጥተዋል። አንዳንዶቹ ዘመናትን ከ30 ዓመት በላይ 40 ዓመት በአመራርነት በወታደራዊ ተቋም ውስጥ የቆዩ ቢሆኑም በቅርብ ጊዜ ያዩት ነገር አጠቃላይ የገንዘብ እንቅስቃሴው በርዟቸውም ጭምር ይመስላል ሙሉ በሙሉ ወታደርነት የሚለው ከአእምሯቸው ላይ ጠፍቶባቸዋል። ዘርፋችሁ ብሉ ስልጣኔን ብቻ ጠብቁ የሚል አጭር ተልኮም ተሰጥቷቸዋል። በዛ መሰረት እየተንቀሳቀሰ ያለ ኃይል አሸባሪ ስለሆነ መበታተን መፍረስ ነው ያለበት። እሱ ደግሞ በሚገባ እየተከናወነ ነው። በጣም ነው ማመሰግነው አርበኛ አስረስ ማረዳምጤ። ምናልባት እንደው ብዙ ቆየን፣ ግን አንድ የመጨረሻ ሐሳብ መስጠትበትን ጥያቄ ላንሳና ውይይታችንን እናበቃለን። እንግዲህ በቅርቡ አንከር ሚዲያ እንደዘገበው የፋኖን ኃይል አሜሪካ በተለየ ሁኔታ ልትመለከተው ውሳኔ ላይ መድረሷን የሚያሳይ ፋኖ በምስራቅ አፍሪካ በኢትዮጵያ ብቻ ሳይሆን በአፍሪካው ቀንድ ላይ አዎንታዊ ኃይል እንደሆነ በማመን አብራ መስራት የሚችልበት ሁኔታም ካለ ያየችው ያሰበችው ያጤነችው እንዳለ ሰምተናል። እንግዲህ ይሄ በይፋ እስኪወጣ ምናልባት በቅርቡ ይሆናል ብለንም እንጠብቃለን። ይህንን ስናነሳ እንግዲህ የአፍሪካውን ቀጠና እያየን ነው። ፋኖ ሚዛን አስጠባቂ የመሆን አቅም መፍጠር ይችላል። በተለይ አሁን አብይ አህመድ ኢትዮጵያን ጎትቶ እያስገባ ካለው የቀጠናዊ ቀውስ አንጻር ነገ ከነገ ወዲያ እናንተም አዎንታዊ ሚና ይጠበቃል። እንግዲህ የሰሞኑ ሁኔታ እንዴት እየተከታተላችሁት ነው? እንደ አንድ የፋኖ አመራር አብይ አህመድ ምስራቅ አፍሪካ ላይ የፈጠረው ትኩሳት በጣም ግለቱን እየጨመረ የመጣ መሆኑን፣ ሌሎች ኃይሎችን እየጋበዘ ግብጽን ደጃፋችን ድረስ እያመጣ እንዳለ፣ ባለፈው በሶማሊያ ጉዳይ የግብጽ ሰራዊት ሶማሊያ የገባበት፣ አሁን ደግሞ ከወደብ ጋር ተያይዞ የጅቡቲ መንግስት ከግብጽ ጋር የጀመረው ስምምነት፣ የግብጽ የባህር ኃይልና የሳውዲ አረቢያ ባህር ኃይል ሌሎችም የመኖችም ጭምር ቀይ ባህር አካባቢ ወታደራዊ ልምምድ የጋራ ማድረግ የጀመሩበት እንዲህ አይነት ነገር እየመጣ ነው። አብይ አህመድ ጎትቶ ኢትዮጵያን የባህር በር ባለቤት አድርጋታለሁ ብሎ የባህር በር ተጠቃሚነቷን በኪራይ እንኳን የምታገኝበትን መብቶቿንና ድሎቿን እንድታጣ እያደረገ ይገኛል። ይህን ነገር እንዴት ነው የምትመለከቱት? ያው ጦርነት ሰብቃለው ኤርትራን መታለው ህዋትን አጠፋለው የሚለው ፉከራም እንዳለ ሆኖ አፋር ላይ ሰሞኑን ያለውን ክስተት ከዚህ አንጻር ምስራቅ አፍሪካ ላይ ሊከሰት ከሚችል አጠቃላይ ቀውስ ጋር ማያያዝም የሚቻል ጉዳይ ነው። አብይ አህመድ እየተንደረደረ ነው። አፋር ላይ ተንደርድሮ አሰብን ይዛለው የሚለው ቅዠት አሁንም የተቋረጠ አይደለም። ለማንኛውም ይህን ጉዳይ እንዴት እየተከታተላችሁት ነው ያላችሁት? አርበኛ አመሰግናለሁ። እንግዲህ አሜሪካኖቹ እንደዛ ብለዋል። ኦፊሻል መረጃው ሲመጣ ኮሜንት እናረግበታለን። ዝም ብሎ የስሚ ወሬ ስለሆነ ግን የሚገርም አይደለም። እንደዛ ቢባል ተገቢም ነው ብዬ አስባለሁ። በጣም በዚህ የፋኖ ትግል ውስጥ ምንኮራበት ነገር እንዳመራር በጣም ፕራውድ የምናረግበት ነገር ቢኖር የዓለም አቀፍ የጦር ህግጋትን ጠብቀን እንደ ጠላቶቻችን ጭካኔ እና አረመኔነት ሳይሆን የአማራን ህዝብ ለፍትህ ለርትህ ያለውን ቀናይነትና ልዕልና በሚመጥን መንገድ ምርኮኞችን በማስተናገድ ረገድ የህዝብ ተቋማትን በመጠበቅ በኩል በርካታ ጨዋነታችንን የሚያሳዩ ስራዎችን ሰርተን በጽናት ዋጋ ከፍለንበት ነው ጦርነቱ አሁን ባለበት ደረጃ የደረሰው። ይሄ አንድ ቀን የዓለም ማህበረሰብ የሚመሰክርልን ጉዳይ እንደሚሆን ገምታለሁ። እሱ እንግዲህ ጊዜው ሲደርስ ነው የምንናገረው። የምስራቅ አፍሪካውን በተለይ የቀንዱን ፖለቲካ በተመለከተ አብይ አህመድ የፋኖ ትግል ባይኖርበት ኑሮ ከፋኖ ጋር የሚያደርገው ጦርነት ባይኖርበት ኑሮ በእርግጠኝነት በዙሪያው ያሉትን ሀገራት መልከፉ አይቀርም ነበር፣ መተንኮሱም አይቀርም ነበር። ሶማሊያ ሞክሯል፣ ጅቡቲ ላይም የሆነ ነገር ሲያደርግ ነበር። ኤርትራ ጋር ያለው ነገር የሚታወቅ ነው። ሱዳን ላይ ገብቶ ለማበጣበጥ የሞከረው አንደኛው ነገር ለመደገፍ ያደረገው ጥረት የሚታወቅ ነው። ስለዚህ የፋኖ ኃይል ብቻውን በለጋ እድሜው በትንሽ አቅሙ የአፍሪካ ቀንድን የመከራ ቀንበር ብቻውን የተሸከመው ፋኖ የአፍሪካ ቀንድ ህዝብ ከፍተኛ ትርምስ ውስጥ የሚገባበትን እድል ያስቀረው ፋኖ ከአብይ አህመድ ጋር በጀመረው ጦርነት ምክንያት በርግጥ አብይ አህመድ ነው። ፉከራውንም የፎከረው አብይ አህመድ ነው። በአስቀን ውስጥ ቀበቶ አስፈታለሁ ብሎ ነው የሀገሩ መከላከያ ሰራዊት በሙሉ ያስገባው። 6 ነው 5 የነበረውን እዝ 11 ያደረሰው ፋኖን ለመዋጋት ነው። በነገር ላይ 11 ምዞች አማራ ክልል ውስጥ አሉ። 11 ምዞች ገብተውም ምንም ያመጣው ውጤት የለም። ስለዚህ ይሄ ሁሉ ሰራዊት የሆነ አካል ላይ ይሰፍር ነበር በተራ ህልሙም
ፍላጎቱም እንደዛ ነበር አብይ እዚህ ቀጠናው ላይ ጂያንት ናቸው ብሎ የሚያስባቸውን አመራሮች ኢንክሉዲንግ ኢሳያስ አፈወርቂ አጥፍቶ እሱ ሱፐር ፓወር መሆን ተሰሚነት ያለው ኃይል መሆን ይፈልጋል በዛ ውስጥ ደግሞ አንድ ጨዋታ አለ እንደምትረዳው የዚህ የዩናይትድ አረብ ኤሚሬቶችና የሳውዲ አረቢያዎች ፉክክር አለ ቀጠናውን ፖለቲካ ለመቆጣጠር ስለዚህ በእነሱ ኃይሎች የበለጠ ተመራጭ ለመሆን ያንን ይፈልጋል በእነሱ በኩል ደግሞ የሚቀርብ ሚሊታሪ አሲስታንስ ቴክኒካል አሲስታንስ አለ የኢትዮጵያ አየር ኃይል ዋና ማንቀሳቀሻው ዋና የቴክኖሎጂ ሴንተሩ ዱባይ ላይ ነው ያለው ሌሎች በርካታ ወታደራዊ ድጋፎች የሚደረጉ የአብይ አህመድ ሪፐብሊካን ጋርዶች የምታሰለጥነው ኳታር ነች ብዙ ድጋፎች የሚሊታሪ ድጋፎች እዛ አካባቢ ነው የሚገኙትና በእነዛ ኃይሎች ተመራጭ ነው ለመገኘት ቀጠናው ላይ በጦርነትም በምንም ብሎ ብቸኛ ሆኖ ለመውጣት ከፍተኛ ፍላጎትና ቅዠት ነበረው ያ ቅዠቱ የተቀጨው ከኛ ጋር በገባበት ምንም አይነት ጀኑን ኮዝ የሌለው የማውደም የእብሪት ጦርነት ምክንያት ነው ያ ነገር የሆነው ለዛም ነው የፋኖ ኃይል ብቻውን የቀንዱን የአፍሪካ ቀንድን ህዝብ የመከራ ቀንበር ተሸክሟል ምለው ይሄ ጅቡቲ ጋር ያለው ወደብ ጋር ያለው ጉዳይ እንግዲህ ደጋገምኩት እንጂ አብይ አህመድ ይሄንን የወደብ ፖለቲካ እንግዲህ ወደብ ስንል ዝም ብሎ ወደብ አይደለም ቀይ ባህር ነው ቀይ ባህርን በተለምዶ ሬድ ሲ አሬና የሚባለውን ቀጠና ጉዳይ የሚመለከት እዚህ ሬድ ሲ ቀጠና ላይ የፖለቲካ ጨዋታ ለመጫወት በጣም ትልቅ የፖለቲካ ዊዝደም ትልቅ የሆነ የዲፕሎማሲ አቅም በጣም የተረጋጋ ሀገር በጣም የተከበረ መሪ ይፈልጋል ያንን ያሳካው የኃይለ ሥላሴ ካቢኔ ነው የናክል ሀብተወልድ ዘመን ነው ያንን ያሳካው ከዚህ ባለፈ በጉልበት የተሞከረው ሁኔታ እንግዲህ በደርግ ዘመን የተከሰተው የቅርብ ጊዜ ታሪክ ነው ስንት እንቁ ጀነራሎችን ስንት ለሀገር የሚጠቅሙ ወታደራዊ መኮንኖችን ያጣንበት አሳዛኝ የ30 ዓመት የ17 ዓመት ጦርነት ተካሂዶ ውጤቱ በዛ መንገድ የተጠናቀቀ መሆኑ የሚታወቅ ነው በዛ ላይ ዘመኑ ተቀይሯል ቀይ ባህር ላይ ስትደርስ ትራ ብቻ አይደለም የሚመለከተው ወይ የሆነ አካል ብቻ አይደለም የሚመለከተው እነዚህ በመካከለኛ ደረጃ ያሉ ኃይሎች እንደ አዲስ ኢመርጅ ያደረጉ ያሉ ሚድል ሌቭል ፓወርስ የሚባሉት ቀደም የተቀስቋቸው ሀገራትን ጨምሮ እስራኤልን ግብጽን ሌሎችንም ሀገራት ተጠቅስ ይችላል እነሱ ጋር ሁሉ ነው ዋታውን የምትጫወተው እነሱ በሀገር አቀፍ ደረጃ ስትራቴጂያይዝ ያደረጉት ብሔራዊ ተልዕኮ ብሔራዊ አጀንዳ አላቸው ስለዚህ ኢትዮጵያ ቀይ ባህር ላይ ስትደርስ ከዛ ብሔራዊ አጀንዳቸው ጋር ነው የሚገናኘው ለምሳሌ ሳውዲ አረቢያ የቀይ ባህር ሴኩሪቲ ኢሹ የቀይ ባህር ጉዳይ ዋነኛ አስኳል የፖለቲካ አስኳል የዲፕሎማሲ አስኳል የሴኩሪቲ አጀንዳዋ ነው በተመሳሳይ ለዩናይትድ አረብ ኤሚሬት እንደዛው ነው ለሌሎች ሀገራትም እንደዛው ነው ስለዚህ እነኚህ ኃይሎች ጋር ከጀርባቸው ደግሞ አሜሪካኖች አሉ እስራኤሎች አሉ ሌሎች ትልልቅ ኃይሎችም አሉ ቢያንስ በቴክኒክ የሚያማክሯቸው ከድርጅቶቻቸው ጀርባ ያሉት ማለት ነው ስለዚህ ከነኛ ኃይሎች ጋር ተጫውቶ አብይ አንድ ተዋናይ ሆኖ እዛ ይደርሳል ብሎ ማሰብ ምን አይነት ሞኝነት እንደሆነ እኔ ከዚህ በፊትም እንደነገርኩ አንዲትም ጥይት አይተኩስም አንዲትም ጥይት ወደዛ አካባቢ አይተኩስም የሚፈልገው ይሄንን አጀንዳ በምን መንገድ እንደሚዘጋው ይፈልግ ነው እንግዲህ ወይ ሽማግሌ ልኮ ታረቅኩኝ ማለት ይፈልግ ይሆናል ወይ ደግሞ በቃ ቀይ ባህር ልኮ አጀንዳ አደረኩት በጣም የሚያሳዝነው ደግሞ አጀንዳ ያደረገበት መንገድ እኮ ነው አጀንዳ ያደረገበት መንገድ የዲፕሎማሲ ውድቀትን ያስከተለ ኢትዮጵያ የነበራትን ይሄ ኢንስቲትዩሽን ቤዝድ የሆነውን የዲፕሎማሲ መንገዷን ዝቅ ያደረገ ያረከሰ መንገድ የትንኳሽነት የወራሪነት ሜንታሊቲን የተላበሰ መንገድ መከተሉ ደግሞ በጣም የሚያሳዝን ጀነራሎች የፎከሩት ነገር እንግዲህ የሚቀመጥ ነው ፎር ዘ ሪከርድ ያ ሁሉ ነገር በመንግስት ካፓሲቲ ነው የሚነገረው በመንግስትነት ካባ የተነገረ ነገር ስለሆነ አይደለም ለአብይ አህመድ ይሄን አገዛዝ ለሚተካው መንግስትም እዳም ይሁን ጭምር የፖለቲካ ኪሳራ ነው ሀገሪቱን እያከሰረ ያለ ምናልባትም በድጋሚ አጀንዳ አድርገህ ለማንሳት በጣም እንሸማቀቅበትን ሁኔታ ጭምር የፈጠረ ጉዳይ ነውና በእርግጥ አሁን ላይ ለማቀዝቀዝም እየተሞከረ ይመስላል ብዙ ነገሮች እየተባሉ ዞሮ ይሄን ሁሉ ነገር የሚያመጣው ይሄን ሁሉ መቀባጠር የፈጠረው ከፋኖ ጋር እየተደረገ ያለው ተጋርሎ ነው ብዬ ነው ማምነው ባጭሩ ግን ምንም የተለየ ነገር ይፈጥራል ብዬ ማስበው ነገር የለም ኢትዮጵያን ግን በከፍተኛ ሁኔታ የዲፕሎማሲ ኪሳራ ውስጥ ከተዋል በጣም ነው ማመሰግነው አርበኛ አስረስ ማረዳምጤ ወቅታዊ ነገሮችን ከብዙ ጣጫዎች ተመልክተናል እንግዲህ በቅርብም እንደማገኝ ተስፋ አደርጋለሁ በጣም አመሰግናለሁ አርበኛ አስረስ ማረዳምጤ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል እግዚአብሔር ይስጥልኝ መልካም ቀን አመሰግናለሁ